እናቴ እንደምወዳት ሳልነግራት ነው የሞተችው። በተለይ ወንዶች አንልም እናቴ እወድሻለሁ ብሎ እናትን መሳም። ሂድና ከእናትህ ጋር ቁጭ ብለህ አውራ፣ ከእናትሽ ጋር ቁጭ ብለሽ አውሪ። የትምህርት ቤቱን መክፈል ብቻውን ህይወት አይሆንም። አሁን እዛ ጋር ምን እያሰበ ነው እሱ? ትምህርት ቤቱን መከፍልለት ነኝ፣ ዩኒፎርም ገዛለት ነኝ፣ ትምህርት ጥሩ ነው ምናምን። we are too serious። የማይረባ ስብሰባ ላይ ሲሰበሰቡ ኮሚቴ ቦርድ ምናምን ሲሉ አያመሹ ነው የሚመጡት። ብዙ ጊዜ ቤታቸው ልጆቻቸው ሲያድጉ ሳያውቋቸው ልጆቹ የሚያድጉት። ለምሳሌ ልጆች ያላቸው ሰዎች ይኖራሉ። የማይረባ ስብሰባ ላይ ሲሰበሰቡ ኮሚቴ ቦርድ ምናምን ሲሉ አያመሹ ነው የሚመጡት። ብዙ ጊዜ ቤታቸው ልጆቻቸው ሲያድጉ ሳያውቋቸው ልጆቹ የሚያድጉት። ካደጉ በኋላ ሪሌሽንሺፕ ከልጆቻቸው ጋር ለመስራት ሲሞክሩ ይስተውለት ቤት ያውቃል። አንተ ማታ ከተኙ በኋላ ነው የምትመጣው። እና ቀንሰን ልጆቻችንን ኢንጆይ ማድረግ፣ ህፃን እያሉ ዳያፐር መቀየር፣ አባትም ሆኖ ጡጦ ማጠጣት። የግድ አንቺ ወይ ውሰጅና ጠጪው ወይ ውሰጅና ዳያፐሩን ቀይር፣ አንተ ቀይር እንጂ አንተ ቀይርለት፣ ኢንጆይ አድርገው፣ ጡጦን አጠጣው፣ ምግቡን አብላው። ልጆቻችንን ሲያድጉ ማየት። እኔ በዚህ እግዚአብሔርን አመሰግናለሁ። ልጆቼን እያንዳንዱ ህይወታቸውን እድገት እያየኋቸው ነው ያደጉት እስካሁን ድረስ። አሁን ቲኔጀርስ ሆነው ትንሽ ነፃነታቸው ምናምን እያሉ ነው እና ግን ከህፃንነታቸው ጀምሮ በቃ ያየሁት ነው ያደጉት። ኢንጆይ አድርጌያቸዋለሁ። ግን ልጆች ብቻ አይደለም፣ ወንድም እህቶችሽን ኢንጆይ አድርጌያቸው። ፋሚሊ፣ ያጎትሽ ልጆች፣ ያክስትሽ ልጆች፣ ወንድም። አሁን በየቤተሰቡ ወንድምና እህት ተጣልቶ የሆነ ጠብ መቀያየም የሚባል ነገር እንዴት እንደምጠላው ልነግርሽ አልችልም። ተቀያይመው ተጣልተው እህትሽን ኢንጆይ አድርጋት፣ ቁጭ ብለሽ አውሪያት። በወንድም ጋር እንደዚህ ፋሚሊ ጊዜ ውሰዱ። ቤተሰብ ተሰብሰቡና የሆነች ቀይ ወጥ ሰርታችሁ ምናምን እንደዚህ አድርጉና ሳቁ፣ ተጫዋቱ፣ ኢንጆይ አድርጉት። ፋሚሊን ኢንጆይ ማድረግ። እናት አዛውንት እናት ትኖራለች፣ በግድ ነው ሄደው የሚጠይቋት። አዛውንት አባት ይኖራሉ፣ በግድ ነው ሄደው የሚጠይቅ። ሂድና ከእናትህ ጋር ቁጭ ብለህ አውራ፣ ከእናትሽ ጋር ቁጭ ብለሽ አውሪ። እና ፋሚሊ፣ እነዚህ ሰዎች አሁን የቆጫቸው ምንድን ነው? ከልጆቼ ጋር ጊዜ ያልወሰድኩ። አባቴ ሲለምነኝ እናቴ ቪዚት አድርገኝ እያለች፣ ጥናቱ የተጠናው አሜሪካን ሀገር፣ እናቴ ቪዚት አድርገኝ እያለች ስትለምነኝ እናቴን ሄጄ አላዋራትም ነበር። ምን አለበት ጊዜ ብሰጣት ኖሮ ለእናቴ፣ ምን አለ ለእህት ወንድሞቼ ጊዜ ብሰጣቸው ኖሮ የሚል ነው። እንዲህ ህይወት ሊያልፍ። ስለዚህ ሁለተኛው ይሄ ነው። አሁን ብዙዎቹ ኤክስኪውዛቸው እሱ ነው። ለልጄ ነው ብዬ ይላሉ። በጣም ትራቨል ያደርጋሉ፣ የሉም ቤት ውስጥ። ልጆቹ ከተኙ በኋላ ነው የሚመጡት። ምናልባት ጠዋት ሲነሳ ሃይ ምናምን ተባብለው ይወጣሉ። ልጆቹም ወደ ትምህርት ቤት ይሄዳሉ። ግን እሱ ልክ አይደለም። ሲያድጉ ያጧቸዋል። ምንም ከገንዘቡ ይልቅ የሚሰጧቸው ፍቅር ነው የሚበልጠው፣ የሚሰጧቸው ጊዜ ነው የሚበልጠው። ሌላው እኔ በጣም እንደው ቤተሰቦችን በጣም መለመን የምፈልገው ነገር አለ። እንደው ታውቂያለሽ፣ የሚቀያየሙት ነገር እህት ከእህት ጋር ተቀያይመው አይነጋገሩም ፎር ይርስ። ወንድምና እህት ተጣልተው ለአመታት አይገናኙም፣ ለአመታት አይነጋገሩም። መጨረሻው ላይ ሲደርስ ይቆጭሻል። ልክ የሆነ ትልቅ ነገር እንደተፈጠረ በኋላ እኮ ስትጠይቂያቸው በጣም ሲሊ የሆነ ምክንያት ነው። እንዲያርገኝ ነውና በፍጹም እህትሽን አትቀይሚያት፣ ታረቂያት። ወንድምህን እህትህን ታረቅ። ፋሚሊ ውስጥ ይሄ መቀያየም ማለት ቂም ይዞ ምናምን መቀመጥ የሚባል ነገር እሱ ማስወገድ አለባቸውና ፋሚሊ ጊዜ ነው። ወስኑ። እህትሽ ጋር የጣላሽበት ምክንያት ምንድን ነው? በጣም ሲሊ ምክንያት ነው። ሌላ ሰው ቢሰማው በጣም ሲሊ ነው። ስለዚህ ከእህቶች ከወንድም ከፋሚሊ ጋር ያለ መቀያየምን ማስወገድ፣ ጊዜ መውሰድ፣ ፋሚሊያቸውን ኢንጆይ ማድረግ። መጨረሻ ላይ ፊሊንግን ማውጣትና መናገር ያስፈልጋል። በትክክለኛው መንገድ አፕሪሼት ማድረግ፣ እወድሃለሁ፣
ጥሩ ነገር አለ ላንተ አደንቅሃለሁ በዚህ ነገር በመታረቀው ነገር ደስ ይለኛል አክብሮት አለኝ ሪስፔክት ዩ ወዳሃለሁ አከብራለሁ መባባል ቤተሰብ ውስጥም ለመናገር እንፈራለን አሁን በቃ ወንዶች በተለይ እንደዚህ ኮስታራ ሆነን በጣም ነው እንኮሳተርባቸው ልጆቹ ላይ በጣም ያጎተውኝና የእህት ልጅ ያጎት ልጅ ላይ የእህት ልጅ የወንድም ልጅ ላይ ኩስትር ትምህርት እንዴት ነው እንዴት ያረክ ነው እንዴት አረክ ምናምን እንላቸዋለን እንዴ ፍቅር ስጣቸው እቃፋት እንደምትወዳት ነገራት ናጠራውና እንደዚህ አቅፈህ ጎበዝ ልጅ ኢንካሬጅ አድርገው የትምህርት ቤቱን መክፈል ብቻውን ህይወት አይሆንም አሁን እዛ ጋር ምን እያሰበ ነው እሱ ትምህርት ቤቱን መከፍልለት እኔ ነኝ ዩኒፎርም ገዛለት እኔ ነኝ ትምህርት ጥሩ ነው ወዳምን but we are too serious ግን እነዚህ ልጆች ጠርቶ ፍቅርን ማስተማር እንደምትወጃቸው ስትነግሪያቸው እወድሃለሁ እወድሻለሁ ማለት መለማመድ አለብን እናቴ እወድሻለሁ አንልም በተለይ ወንዶች አንልም እናቴ እወድሻለሁ ብሎ እናትን መሳም አክብሮታችንን ፍቅራችንን ምስጋናችንን መግለጥ ባለውለታዬ ነህ አንተ እንዲህ አድርገህልኛል እንዲህ ሆኗል ብሎ ውለታን መግለጽና ስሜትን መግለጽ በጣም አስፈላጊ እኔ አሁን ለማመደዋለሁ ሰዎችን ሳገኝ አፕሪሼት አደርጋቸዋለሁ አመሰግናቸዋለሁ ያለኝን ውስጥ የሚሰማኝን አክብሮት ፍቅር ነግራቸዋለሁ እና መለመድ አለበት ይሄ ለለዚህ ይቆጭሻል በኋላ እናቴ እኮ ወይ እናት ቀድማ ትሞታለች አይደል ሳልነግራት ነው የሞተችው እናቴ እንደምወዳት ሳልነግራት ነው የሞተችው ፍቅሬን መገልጽበት በቃላት ብቻ አይደለም ፍቅሬን መገልጽበት ነገር አንድ ጋቢ ገዝቼ አምጥቼ ደስ የሚላትን ነገር ጋቢ ገዝቼ አምጥቼ ሰጥቻት ደስታዋን ማየት አልቻልኩም ፍቅር በቃላት ብቻ አይደለም ደስ የሚለውን ነገር ገዝቼ አባቴ አምጥቼለት እንደምወደው ነግሬው አላውቅም and he's gone now የለም ይቆጫል ይሄ በጣም ሀብታም መሆን አይጠይቅም እንደዚህ አይነት ነገር ለማድረግ እናት የምትወዳትን ቡና አምጥተሽ ከዛ ሰተሻት ዘች ተቆልቶ ምናምን ደስ እንዲላት ማረክ አባት ደስ እንደሚለው በትንሹ ነገር ግን በቃ ሲሪየስ ነን በጣም ኮስታሮች ነን ሰላም ደህና ነሽ ደህና እንዴት ነህ ደህና ወንድሞቻችን ለወንድም ሲያወራ ይተሻል እንዴት ነህ ደህና ነህ ሰላም that's too serious ትንሽ ሪላክስ አድርግ ፊትህን ትንሽ ፈካ አድርገው ያን ያህል መኮሳተር አያስፈልግም አንድ ጊዜ ቢሮ አንዲት ሴት መጣችና ካዛንቺስ ቢሮ ነበርኝና ከዛ ፊት መጣለች በኋላ አንድ ቀን ስትመጣ የሆነ ፎጣ ይዛ መጣች ፎጣ ነው ከዛ ምንድነው ይሄ አልኳት አይ በታች ቀዳዳ ስር ንፋስ ስለሚገባ እንዳይበርድ ብዬ ነው አለች ወይኔ የሚገርም ነው አለበስኩትም ነው ፎጣውን አጣጥፌን ያስቀመጥኩት ግን ሁሌ አነሳታለሁ ሁላችን ነገር እና አንድ ጊዜ አሜሪካ ሲሄድ ጠራኋትና ውስጥ የተሰምቶኝ ቢሮ ውስጥ የነበረውን ሶፋ ምናምን በሙሉ አስጭኝ የሰጠኋት የ20 ብር ፎጣ ነው ያመጣችልኝ ስለዚህ አፕሪሼት ማድረግ ማመስገን ፍቅር መግለጽ በኋላ እንዳንጸጸት ያረጋናል እንቀጥል ምን ሆነበት በጣም ብዙ ምክንያት ጉንፋን ይዞሽ እኮ ተኝተሽ ከዛ ጤና ያይሆንሽባቸው ቀኖት ትዝሉሽና ወይ ጎድ ጤና እንደዚህ ነው እንዴ በጣም ይሄን ያህል ነው ትልሽ አሁን አሜሪካንን አነሳሽ እኔ አሜሪካ ከመሄዴ በፊት በጣም ነበር የምጠብቀው ቪዛ ለማግኘት እና በቃ ትትኔ ዶክተር ሆኛለሁ አሜሪካ መሄድ እዛ ሬዚደንሲ መስራት ስፔሻላይዝ ማድረግ ምናምን እያልኩ ነው የምጠብቀው ከዛ ስጠብቅ አንድ ጊዜ ገባው አልሆነም ከዛ በኋላ ተሳክቶ እስኪሄድ ድረስ ጥበቃ ይዛለ አሜሪካ ነው ደስታዬን ያስቀመጥኩት አሜሪካ ሲሄድ ደስተኛ አልሆንኩ ተመልሼ መጣሁ በ6 ወር ነው የቆየሁት ስለዚህ ያስኩት ቀጠሮ ልክ አልነበረም ማለት ነው ሜዲካል ተማሪዎች ሆነን ግራጁዌት የምናረግባትን ቀን ነበር የምንጠብቀው ዶክተር ተብለን የምንጠራባት ግራጁዌሽን ቀን መጣ ግራጁዌሽን ቀን እኔ አንድ ዘመዴ ውስኪ አምጥቶልኝ ነበርና እንደዚህ ይዤው ነበር ውስኪው I was so disappointed በጣም ካዘንኩባቸው ቀኖች አንዱ ግራጁዌት ያደረኩበት ቀን ነው እዛ ጋር ነው ያስቀመጥኩት ጎል እሱ ነው ከዛ ጎሉ ጋር ሰደርሽ ነው እንዴት ያለሽ በቃ ዶክተር ተባልኩኝ
አሁን ምንድነው ቀጠሮ አትያዙ ደስተኛ ለመሆን አሁን ግሬትፉል ሆኑ ባላችሁ ነገር ደስተኛ ሁኑ ገንዘብ እጥረት ሊኖር ይችላል ቤቱ ላይ መች ይችላል ደስታን ፍጠሩት ኢንጆይ ማድረግን ፍጠሩት ይሄ ሀገራዊ ሀዘናችን ሲመጡ እንደሱ እንዳለ ሆኖ ግን ኤቭሪ ዴይ እያንዳንዷን ቀን ኢንጆይ ለማድረግ ከወሰንን ከዛ ኢንጆይ እናደርገዋለን ህይወታችን ጣፋጭ